ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። ትምህርታችንን እንገባለን። የዕለቱን ትምህርት እንግዲህ አምላካችን ሚስጥሩን ጥበቡን ይግለጥልን። ሁላችሁም ልባችሁን ሰብሰባችሁ አድመጡ። ተዘከርዋ ለብእሲተ ሎጥ፣ የሎጥን ሚስት አስቧት። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ ከሩቅም ከቅርብም የመጣችሁ በዚህ ባውደ ምሕረቱም በየመጠለያውም ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በእግዚአብሔር ፍጹም ሰላምታዬን አደርሳችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንንም ጠብቆን ስንወጣ ከፊት እየቀደመልን ስንተኛም ሳይሰለች ቆሞ የሚጠብቀን በቅድስናው ስፍራ ለመሰብሰብ ቃሉን ለመስማት ያበቃን የፈቀደልን አምላክ ስሙ ይክበር ይመስገን። የእመቤታችን የእናታችን የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት ሁሉ እህታቸው የነቢያትም ትንቢታቸው የጻድቃን እመቤታቸው ያዘኑ ሁሉ መጽናኛቸው ለተራቡ ምግባቸው ለታመሙ ፈውሳቸው ለሞቱም የገነት መግቢያ በራቸው መድኃኔ ዓለምን ወልዳ የሰጠችን እመቤታችን ስሟ ይክበር ይመስገን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን መላእክት እንደተሰጣቸው ጸጋ ስማቸው ይክበር ይመስገን። በረከታቸው የሁሉም ይደርብን። ተዘከርዋ ለብእሲተ ሎጥ፣ የሎጥን ሚስት አስቧት። ከኔ ጋር በሉ ይህን ቃል እስቲ የሎጥን ሚስት በሉ እስቲ በሉ ጮክ አትሉ። የሎጥን ሚስት አስቧት። የእግዚአብሔር ልጆች ምእመናን፣ አንድ አስተማሪ ቆሞ በሚያስተምር ጊዜ ካልተከታተላችሁ ትምህርቱ በራሱ አይመጣም። የሚገርማችሁ ነገር የእሱም ሀሳብ እንዲሁ እንደናንተ ይበተንና ያሰብነውን ትምህርት ሳናስተላልፍ እንቀራለን። በደንብ ከተከታተላችሁ ግን ጥሩ ትምህርት ታገኛላችሁ። የመጣችሁት ለመማር ነው አይደል? ቃሉን ለመስማት ነው አይደል? ነፍሳችሁን ለመመገብ አይደል? በሉ ከኔ ጋር በሉ የሎጥን ሚስት በሉ አስቧት። ይህን ቃል የተናገረው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው የዛሬ 2000 ዓመት በምድራችን ላይ እየተመላለሰ ወንጌለ መንግሥትን ሲያስተምር የነበረው ሕያውና ዘላለማዊ የሆነው ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። በቅዱስ ሉቃስ ወንጌል ምዕራፍ 17 ከቁጥር 32 ላይ የምናገኘው ሕያውና ዘላለማዊ አምላካችን የነገረን ቃል ነው። የሎጥን ሚስት አስቧት። ቃሉን የተናገረው ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። የጻፈልን ደግሞ ከ72ቱ አርድእት አንዱ የሆነው ከአራቱ ወንጌላውያን አንዱ የሆነው ቅዱስ ሐዋርያው ቅዱስ ሉቃስ ነው። በቅዱስ ሉቃስ ወንጌል ምዕራፍ 17 ከቁጥር 32 ላይ ቃሉም የተነገረው ለጊዜው ለፈሪሳውያን ነው። ፈሪሳውያን ከኋላ እየተከተሉ ኢየሱስ ክርስቶስን ብዙ ጥያቄ ይጠይቁት ነበረ። የእግዚአብሔር መንግሥት መቼ ትመጣለች? አምላክ ነኝ ብለሃል፣ የእግዚአብሔር ልጅ ነኝ ብለሃል፣ እስኪ ንገረን እያሉ የእግዚአብሔር መንግሥት መቼ ትመጣለች እባክህ ንገረን ይሉት ነበረ። የእግዚአብሔር መንግሥት በመጠባበቅ የምትመጣ አይደለችም። የእግዚአብሔር መንግሥት በዚህ አለች በዚያ የለችም የምትባል አይደለችም። የእግዚአብሔር መንግሥት በመካከላችሁ ናት አለ። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። የእግዚአብሔር መንግሥት የኔን ቃል መስማት ነው አለ። እየሰማችሁ ነው?
የእግዚአብሔር መንግሥት እኔ የማዛችሁን መፈጸም የኔን ቃል መስማት ነው። እኔ ነገርኳችሁን አስተውላችሁ በተግባር ማዋል ነው። የእግዚአብሔር መንግሥት በመጠባበቅ አትመጣም። ቀኒቱ፣ ዕለቲቱ፣ ሰዓቲቱ አትታወቅም። በዚህ ነው ያለችው በዚህ የለችም አትባልም ብሎ የፈሪሳውያንን አፍ የዘጋበት ቃል ነው የእግዚአብሔር ልጆች። ሁለተኛው ደግሞ ለሐዋርያትም እንዲሁ ነው ያላቸው። ሐዋርያትም እነሆ በዚህ ነው እነሆ በዚያ ነው ሲሏችሁ አትውጡ አትከተሏቸው አለ። በሉቃስ ወንጌል ምዕራፍ 17 ከቁጥር 32 ላይ አባቶቻችን ሐዋርያትንም እንዲሁ ብሏቸዋል። እነሆ በዚህ ነው ወይም በዚያ ነው ሲሏችሁ አትውጡ አትከተሏቸውም። የእግዚአብሔር መንግሥት አመጣጥ መብረቅ ብልጭ ብሎ ከሰማይ እስከ ምድር ከምስራቅ እስከ ምዕራብ ሁሉንም እንደሚያሳይ የእግዚአብሔር ምጽአት እንደዚህ በድንገት ብልጭ ብሎ ይመጣል። የእግዚአብሔር መንግሥት በዚህ ነው በዚያ ነው አልላችሁም። የእግዚአብሔር መንግሥት በመካከላችሁ ነው ያለው አለ። በመካከላችሁ እኔ ነኝ ያለሁት እያለ ነው መድኃኒዓለም። እየሰማችሁ ነው። የእግዚአብሔር መንግሥት በመጠባበቅ አትመጣም። የእግዚአብሔር መንግሥት እዚህ ነው ያለችው እዛ ነው ያለችው አትባልም አለና የፈሪሳውያንን አፍ ከዘጋ በኋላ ለሐዋርያት ደግሞ እንዲህ አላቸው። እነሆ በዚህ ነው ወይም በዚያ ነው እያሉ ቢሏችሁ አትውጡ አትከተሏቸው። መብረቅ ብልጭ ብሎ ከሰማይ እስከ ምድር ከምስራቅ እስከ ምዕራብ ሁሉንም እንደሚያሳይ የክርስቶስ ምጽአትም እንደዚሁ ይሆናል አለ። የእግዚአብሔር ልጆች በድንገት ዓለም እንደምታልፍ እየነገረን ነው አምላካችን። አዎ በኖህ ዘመን እንደነበረው ነው አለ። ሉቃስ ወንጌል 17 ቁጥር 27 ላይም እንዲህ አላቸው። የክርስቶስ ምጽአት በኖህ ዘመን እንደነበረው ነው። ኖህ መርከብ ሰርቶ ወደ መርከብ እስኪገባ ድረስ በኖህ ዘመን የነበሩ ሰዎች ይበሉ ነበር፣ ይጠጡ ነበር፣ ይዘፍኑ ነበር፣ ይጨፍሩ ነበር፣ ይሰስኑ ነበር፣ ይሰክሩ ነበር፣ እንዲህ ያደርጉ ነበረ። ኖህ መርከብ ሰርቶ ወደ መርከብ በገባ ጊዜ የጥፋት ውሃ እንደመጣና ሁሉንም እንደደመሰሳቸው የክርስቶስ ምጽአት እንደዚህ ይሆናል አላቸው። እየሰማችሁ ነው። የክርስቶስ ምጽአት እንደዚህ በኖህ ዘመን እንደነበሩ ሰዎች ነው። ሳይዘጋጁ፣ ሳይጠነቀቁ፣ ሳያስተውሉ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ፣ ሲጨፍሩ፣ ሲዘፍኑ፣ ሲሰስኑ፣ ሲያመነዝሩ በድንገት የጥፋት ውሃ ከሰማይ ከምድር ፈልቆ እንዳጠፋቸው የክርስቶስ ምጽአት እንደዚህ ይሆናል። በመጠባበቅ የምትመጣ ቀን አይደለችም አላቸው። የእግዚአብሔር መንግሥት መቼ ትመጣለች አሉ ፈሪሳውያን። ሐዋርያትን ጠየቁ። እነሆ በዚህ ነው እነሆ በዚያ ነው ሲሏችሁ አትውጡ አትከተሏቸው። መብረቅ ብልጭ ብሎ ከሰማይ እስከ ምድር ከምስራቅ እስከ ምዕራብ አንዴ ሁሉንም እንደሚታይ የክርስቶስ ምጽአት እንዲሁ በድንገት ይሆናል፣ እንደ መብረቅ ይሆናል። በኖህ ዘመን ኖህ መርከብ ሲሰራ ተዘጋጁ ሲል ተመለሱ ሲል አልሰማ ብለው ሲያገቡ፣ ሲጋቡ፣ ሲበሉ፣ ሲጠጡ፣ ሲዘፍኑ፣ ሲጨፍሩ ኖህ ወደ መርከብ ከነ ልጆቹ ሲገባ የጥፋት ውሃ መጥቶ በአንድ ጊዜ እንዳጠፋቸው እንደደመሰሳቸው የክርስቶስ ምጽአት እንደዚህ ይሆናል አለ መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔር ልጆች በሎጥ ዘመንም እንዲሁ ነው። ሎጥ ሀገሪቱን ለቆ ሰዶምና ገሞራን ለቆ እስኪወጣ ድረስ ሲበሉ፣ ሲጠጡ፣ ሲዘፍኑ፣ ሲጨፍሩ፣ ሲያመነዝሩ፣ አትክልት ሲተክሉ፣ እርሻ ሲያርሱ፣ ሲሸጡ፣ ሲለውጡ፣ ሲነግዱ፣ ሲያተርፉ በድንገት ሎጥ ሀገሪቱን ለቆ በወጣ ጊዜ ከሰማይ እግዚአብሔር እሳት አዘነበባቸው። እሳትና ድኝ ወረደባቸው። ሀገሪቱንም ሕዝቡንም አቃጠላቸው። የክርስቶስ ምጽአት እንደዚህ ይሆናል። እየሰማችሁ ነው። የክርስቶስ ምጽአት እንደዚህ ይሆናል። በሉቃስ ወንጌል 17 ቁጥር 27 ላይ የምታገኙት ሕያውና ዘላለማዊ ቃል በኖህ ዘመን እንደነበረው ነው። በድንገት ነው የሚመጣው ምጽአት። በሎጥ ዘመንም እንዲሁ ነው። ሲበሉ፣ ሲጠጡ፣ ሲዘፍኑ፣ ሲጨፍሩ፣ ሲያገቡ፣ ሲጋቡ፣ ሲነግዱ፣ ሲያተርፉ፣ ሲሸጡ፣ ሲለውጡ፣ አትክልቱን ሁሉ ሲተክሉ፣ እንኖራለን ብለው ፎቅ ሲሰሩ፣ ምድራዊውን ስጋዊውን ሀብት ሲያካብቱ፣ ሲሰበስቡ ሎጥ አገሪቱን ለቆ በወጣ ጊዜ ከሰማይ እሳትና ድኝ ወርዶ እንዳቃጠላቸው እንዳጠፋት
ሀገሪቱ እንዲህ ይሆናል፣ የምጽአት የክርስቶስ ምጽአት እንዲህ ይሆናል አለ። ከዚያ በኋላ በሉቃስ ወንጌል 17:32 ላይ ተዘከርዋ ለብእሲተ ሎጥ፣ የሎጥን ሚስት ምን በሏታል? አስቧታል። እንግዲህ መጽሐፍ ቅዱስ ሲጻፍ የክፉዎችም የደጎችም ባለፈው ብያቸዋለሁ። የክፉዎችም የደጎችም የአማኞችም የከሃዲዎችም የሁሉም ታሪክ የሚጻፈው እኛ እንድንማርበት እንድንገሰጽበት ነው። ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ ብርሃነ ዓለም ቅዱስ ጳውሎስ የተጻፈው ሁሉ እኛ እንድንማርበት እንድንመከርበት እንድንገሰጽበት ነው የተጻፈው። የሎጥን ታሪክ የጻፈልን የሎጥን ሚስት ታሪክ የተጻፈልን ከሎጥ ሚስት የምንማረው ብዙ ታሪክ ስላለ ነው። የእግዚአብሔር ልጆች ምእመናን ከሎጥ ሚስት የምንማረው ከደጉ ሰው ከሎጥ የምንማረው ብዙ ታሪክ ስላለ በሊቀ ነቢያት በሙሴ ላይ አድሮ ክርስቶስ ከመወለዱ ከ1600 ዓመት በነበረው ነቢይ ላይ አድሮ በኦሪት ዘፍጥረት የተጻፈውን ጌታችን ኢየሱስ ክርስቶስ ሰውን ወዶ ሰው በሆነ ጊዜ ዛሬ 2000 ዓመት ወንጌለ መንግሥትን ሲያስተምር ተዘከርዋ ለብእሲተ ሎጥ አለ። ከዚያ ከሉቃስ ከኦሪት ዘፍጥረት 19 ያለውን ታሪክ ጠቀሰና የሎጥን ሚስት አስቧት፣ እንዲሁ እንደወጣች ነው የቀረችው። የከደነችውን ሳትዘጋው የከፈተችውን ሳትዘጋው ሳትዘጋጅ በቆመችበት የጨው ሐውልት ሆና የቀረችው ምልክት ትሆናችሁ። እንዲህ ነው ምጽአት አለ መድኃኒታችን። እንዲህ ነው ምጽአት የሚሆነው። በዚህ ቀን በዚያ ቀን ይመጣል ብላችሁ አትጠባበቁ። በመጠባበቅ የምትመጣ አይደለችም የእግዚአብሔር መንግሥት። እዚህ ናት እዛ ናት የምትባልም አይደለችም። በኖህ ዘመን የነበሩ በሎጥ ዘመን የነበሩ ሲበሉ ሲጠጡ ሲጨፍሩ ሲዘፍኑ ሲሰክሩ ሲያመነዝሩ፣ በተለይም በሎጥ ዘመን የነበሩ ሰዎች እግዚአብሔር ልጆች የሰው ልጅ አይምሮ ሲታወር ከሰውነት ይወርድና ከእንስሳ የሚያርፍ ያንሳል። ወንድ ከወንድ ጋር ብቻ አልነበረም የሚያመነዝሩት፣ ሴቷ ከሴት ጋር ብቻ አልነበረም። ሰዎች ከእንስሳ ጋር ኃጢአት ይሰሩ ነበረ። እግዚአብሔር ከዚህ ሰውረን። የእግዚአብሔር ልጆች እግዚአብሔር ዝም ብሎ አይደለም እሳት አዝንቦ አገር ያጠፋው አገር ያቃጠለው ሰዶምና ገሞራ ታሪክ አድርጎ ያስቀራቸው ያለ ምክንያት አይደለም። ወንድ ከወንድ ጋር ብቻ አይደለም፣ ሴቷም ከሴት ጋር ብቻ አይደለም። ሰዎች ከእንስሳ ጋር ወርደው ዘግተው ሰዎች ከእንስሳ ጋር ዝሙት ይፈጽሙ ነበረ። ይሄ ግፍ እግዚአብሔር ፊት ደረሰ። እንግዲህ ታሪኩን የምናገኘው ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምረን ነው። በመሸም ጊዜ ይላል የእግዚአብሔር ቃል ሕያውና ዘላለማዊ ቃሉ፣ ሁለቱ መላእክት በመሸ ጊዜ ወደ ሰዶም አቀኑ፣ ወደ ሰዶም ወደ ሎጥ ቤት መጡ ይላል። ሁለቱ መላእክት ሚካኤልና ገብርኤል ናቸው። እየሰማችሁ ነው? ማና ማን አልኳችሁ? ቀኑ በመሸ ጊዜ እየጨለመ በእንዲህ አይነት ሰዓት ልክ በዚህ ሰዓት ወደ ሎጥ ቤት መጡ። በደጃፉ ላይ ቆሙ። እሱም እንዲህ አላቸው ይላል ቁጥር 2 ላይ ወይቤሎሙ አጋእዝቴ ገሃሱ ሀበ ቤተ ገብርክሙ ወህድሩ ወተአደው ወተአጸው ገሪክሙ። ጌቶቼ ወደ ባሪያቸው ቤት ግቡልኝ፣ እግራችሁንም ታጠቡ፣ ምግብም ተመገቡ። አሁን ሰዓቱ መሽቷል። የመጣችሁበት ሀገሩ ክፉ ሕዝብ ያለበት ሀገር ነው። አንድ ነገር ይደርስባችኋል። እባካችሁ ግቡልኝ አላቸው። አቤት ወኢትርስኡ ተቀብሎ ነግድ አለ ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ ወኢትርስኡ ተቀብሎ ነግድ፣ የሰው ልጆች ሆይ ከበጎ ሥራችሁ ሁሉ አስቀድማችሁ እንግዳ ተቀብሎ ማስተናገድን አትርሱ። አንዳንዶች ሳያውቁ ሰው መቀበልን በመውደዳቸው እንግዳ ማስተናገድ በመውደዳቸው ቅዱሳን የሰማይ መላእክት ወደ ቤታቸው ገብተዋል። ክብርና ምስጋና ለመድኃኔዓለም ይሁን። አባታችን ሎጥ ወደ ቤቱ የመጡት ቅዱሳን የሰማይ መላእክት ናቸው። እሱም አደግድጎ አጎንብሶ ወይቤሎሙ አጋእዝቴ ገሃሱ ሀበ ቤተ ገብርክሙ ወህድሩ ወተሐጸቡ እገሪክሙ፣ እግራችሁን አጥቢያችሁ ምግብ አዘጋጅቼላችሁ በልታችሁ ጠጥታችሁ እርፍ ብላችሁ ሲነጋ ወደ አሰባችሁበት ትሄዳላችሁ። እባካችሁ ግቡ አልለቃችሁም አላቸው። አንገባም በውጭ እናድራለን አሉ። ማናማናቸው? ሚካኤልና ገብርኤል ናቸው። የእግዚአብሔር ልጆች አንገባም አሉት ይላል።
ቁጥር 3 ላይ ወሰገደ ሎሙ በገጸ ወአገበሮሙ ይላል። ወሰገደላቸው በፊታቸው ድፍት ብሎ ሰገደላቸው። የግድ ባካችሁ ግቡ፣ አትለፉኝ፣ ሀገሪቱ ክፉ ናት፣ ሕዝቡ ክፉ ነው፣ ችግር ይፈጥሩባችኋል፣ እንኳን በውጭ በውስጥ አድራችሁም ችግር አለ፣ እባካችሁ ግቡልኝ አላቸው። ወሰገደ ሎሙ በገጹ ወአገበሮሙ በፊቱ ድፍት አለና እግራቸው ላይ ወደቀና እባካችሁ ግቡ አትለፉኝ አላቸው። የእግዚአብሔር እንግዶች ናችሁ፣ እባካችሁ እናንተ በደጅ ማደር የለባችሁም። እኔ በቤት ተኝቼ እናንተ በደጃፍ ማደር የለባችሁም። ወይ ትርሱ ተቀብሎ ነግድ እንግዳ መቀበል አትርሱ። አንዳንዶች ሳያውቁ ሰው መስለዋቸው መላእክትን ተቀብለው አስተናግደዋልና አብሮ ቅዱስ ጳውሎስ የጠቀሰው አባታችን ጻድቁ ሎጥን ነው። የእግዚአብሔር ልጆች አባታችን አብርሃምም እንግዳ መቀበልን አስተምሮት ነበረ። አብርሃም ያጎቱ ልጅ ነው። አብርሃም ምን ያደርግ እንደነበረ ምን የሰራ እንደነበረ የአብርሃምን ታሪክ ጠንቅቆ ያውቅ ስለነበረ አባታችን ሎጥ እባካችሁ ግቡልኝ አለ። ወሰገደ ሎሙ በፊታቸው ሰገደ። ወአገበሮሙ እባካችሁ ግቡልኝ አልፋችሁኝ አትሄዱ አላቸው ይላል ታላቁ መጽሐፍ ቅዱስ። የእግዚአብሔር ልጆች እነሱም እሺ ብለው ገቡለት። በገቡ ጊዜ እግራቸውን አጥቦ ምግብ አዘጋጅቶ የሚገባውን ሁሉ አድርጎላቸው እየተንከባከባቸው ሳለ በዚህ ጊዜ የእግዚአብሔር ልጆች ምእመናን አብርሃም እንግዳ መቀበል አስተምሮት ስለነበረ እባካችሁ ግቡልኝ። ወሰገደ ሎሙ በገጹ ወአገበሮሙ በፊቱ ሰገደላቸው፣ ወደቀና ለመናቸው፣ አትለፉኝ አላቸው። እነሱም እሺ ብለው ወደ ቤቱ ገቡለት። ወደ ቃሉ ናችሁ። የእግዚአብሔር ልጆች ይሰማችኋል? ከቃሉ ጋር ናችሁ። ልዑል እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ክፈትልን። በደንብ ስሙ፣ በኋላ ጠይቃቸዋለሁ። በዚህ ጊዜ እነሱም እሺ ብለው ወደ ቤቱ ገቡለት። በዚህ ጊዜ እናታችን የሎጥ ሚስት 4 ኃጢአቶችን ሰራች። እየሰማችሁ ነው? 4 አይነት ኃጢአቶችን ሰራች። የማን ሚስት? የሎጥ ሚስት። ማን ነው ስሟ? ስሟን የሚያውቃለ? የለም። አክባማ ትባላለች። ማን አልኳችሁ? ድገሙ፣ እንዳትረሱት ነው። ድገሙት ለሌላ ጊዜ። ማን ትባላለች? አክባማ ትባላለች። የሎጥ ሚስት ናት። አባታችን ሎጥ እንግዳ ለማስተናገድ ደፋ ቀና ይላል፣ ጎንበስ ቀና ይላል፣ እግራቸውን ያጥባል። የሚበሉትን ለማዘጋጀት ጎንበስ ቀና ይላል አባታችን ሎጥ። እሷ በዚያ ጊዜ በጓዳዋ የጎደላት ነገር ነበረ ይላሉ አባቶቻችን መጽሐፍ ቅዱስ ተረጉሙ። የጎደላት ነገር ነበረ። የሚሰራራውን ለመስራራት ጨው የላትም ነበረ። እየሰማችሁ ምን የላትም ነበር? ማን ለማስተናገድ ሚካኤልና ገብርኤልን ለማስተናገድ ጨው አልቆባት ነበረ። ጨው ፍለጋ ወጣች እናታችን። ጨው ፍለጋ ወጣች። ማናት እሷ? ስሟ ማናት? እግዚአብሔር ይስጣችሁ። እችን እንኳ ይዛችሁ ከሄዳችሁ ለኔ በቂ ነው። ጨው አልቆባት ስለነበረ ወደ ውጪ ጨው ፍለጋ ወደ መንደር፣ ወደ ሰፈር እናቶቻችን እንደሚያደርጉት ማለት ነው። በድንገት እንግዳ ሲመጣባቸው በቤት ውስጥ አንድ ያለቀ ነገር ካለ መጣሁ ብለው ከጎረቤት ተውሰው እንደሚያዘጋጁትና እንግዳውን እንደሚሸኙበት ማለት ነው። እናታችን አክባማ ጨው የላትም ነበር። ጨው ፍለጋ ወጣ። እሷ ግን 4 ኃጢአቶችን ሰርታ ተመለሰች። እየሰማችሁ ነው? 4 ኃጢአቶችን ሰርታ ተመለሰች። ወተዘከሩ ዋለ እሲተ ሎጥ የሎጥን ሚስት አስቧት አለ መድኃኒዓለም ኢየሱስ ክርስቶስ። ለስም አጠራሩ ክብር ይግባውና የሎጥን ሚስት አስቧት አለ። የመጀመሪያው የሎጥ ሚስት ዓላማዋን አታውቅም ነበር። የእግዚአብሔር ልጆች ምእመናን የወጣችው ለምንድን ነው? ጨው ልመና አይደል? ጨው ስጡኝ ብትል የት ሄደች? ጎረቤት። አሁን በየሰፈሩ እየዞረች የምታወራው ምንድን ነው? 2 ልጃገረዶች ወደ ቤት የመጥተዋል፣ ምን ይመሳሰላሉ መሰላችሁ እያለች ለእነዚያ ለክፉ ሰዎች ትነግራቸው ነበር።
እነሱ የገቡት በምሽት ነው፣ ሰው አላያቸውም ነበረ። እሷ ግን የወሬ አመል ስለነበረባት ጨው ልመና ወጣ። ጨው መጠየቋን ትታ የእግዚአብሔር ልጆች ምእመናን ዓላማዋን የማታውቅ የወጣችበትን የማታውቅ ጨው ፍለጋ ወጣ። ይገርማችኋል እያለች እያንኳኳች በየሰፈሩ በየመንደሩ ላልሰሙት ሁሉ ታሰማ ነበረ። ዓላማዋን የማታውቅ የሎጥ ሚስት ጨው ፍለጋ ወጣ። ስለ ሁለቱ ሰዎች ትናገር ነበረ። እጅግ መልከ መልካሞች ውበታቸው የሚያስደንቅ ሁለት ሴቶች ልጃገረዶች ወደ ቤታችን ገብተዋል። ለምን መጣችሁ አታዩዋቸው እያለች ጥሪ ታስተላልፍ፣ ጥሩምባ ትረፋ ነበረ። እንደዚህ እንደ ድር ነሹ ማለት ነው እየዞረች ዓላማዋ የማታውቅ የመጀመሪያው። እኛም ዓላማችንን የማናውቅ ብዙ ሰዎች አሉ። ከቤታችን ቤተ ክርስቲያን እንመጣለን፣ ለምን እንደመጣን እንኳን የማናውቅ። ከሰፈር ጀምረን እያወራን እንመጣለን፣ እያወራን እንገባለን፣ እያወራን ተመልሰን እንወጣለን። የቆምንበትን እንኳን ስፍራ የማናውቅ ዓላማ የሌለን ማለት ነው። የእግዚአብሔር ልጆች ምእመናን የተወሰናችሁ በጣት የምትቆጠሩ እዚህ በፊት ለፊት ትቀመጣላችሁ። ሌላው ደግሞ በየመጠለያው እየሆነ የሰፈሩ የመንደሩ ሌላው የቤቱ ችግር ያወራል። ደግሞ አእምሩ ሀበዘ ተቀውሙ የቆማችሁበትን ስፍራ አወቁ። ላዕለ ይኩን ህሊናክሙ አለ ዮሐንስ አፈወርቅ። ህሊናችሁን ወደ ሰማይ ያውጡት። ቤተ መቅደስ ስትመጡ ቀራንዮ እንዳላችሁ አስቡ። ቀራንዮን አስቡ። ያ ሁሉ መከራ የወረደባት ቤተ ክርስቲያን በደሙ የተመሰረተች በመስቀሉ የተተከለች ዓላማዋን አታውቅም ነበር። እኛም ዓላማችንን አናውቅም። ብዙ ሰዎች እንዲሁ ለመዝናናት ይወጣን የምንመስል ሰዎች አለ። ለመናፈስ አየር ለመቀበል እንመጣለን። ወደ መጠለያ ወደ ዛፉ ስር እንቀመጣለን። ስልክ ያለን ስልካችንን እንጎረጉራለን። ጓደኛ ያለን ጓደኞቻችንን ስናወራ እናመሽና ዝም ብለን ተነስተን እንወጣለን። ዓላማችንን የማናውቅ ብዙ ሰዎች አለ። እውነቱን እንነጋገር አይደል? ቢመረንም እውነቱን እንነጋገር። በእውነት ያሳዝነኛል። የሁሉ ቃል እግዚአብሔር እየፈሰሰ አካባቢው ብዙ ምእመናን አለ። በመቶ ሺዎች የሚቆጠሩ ምእመናን ክርስቲያን ነን የሚል ግን አይሞቱም። እንዴ ክርስቲያን እኮ ጠዋትና ማታ በቤተ መቅደሱ መገኘት ግዴታ እኮ ነው። በቀን 7 ጊዜ እንድንጸልይ ግዴታ አለብን። 5ቱን ባለንበት ስፍራ በሁኔታ ባለንበት ቦታ ሆነ ኪርያላይሶን አባታችን ሆይ መጸለይ እንችላለን። የጠዋትና የማታ ጸሎት ግን ወደ መቅደሱ መጣችሁ ጸልዩ ይለናል ፍትሐ ነገሥት። ወደ መቅደሱ ዓላማችን ብዙ ሰዎች አለ። ለምን እንደመጣ ነው። የሎጥ ሚስት ማነው ስሟ? ያዙት። ማነው ስሟ? አክባማ። ዓላማዋን የማታውቅ የወጣችው ምን ፍለጋ ነው? እሷ የምታወራው ምንድን ነው? ወተዘከርዋ ለምእሲተ ሎጥ። የሎጥን ሚስት አስቧታል። በዋዛ በፈዛዛ ቀኑ እንዳይመሽባችሁ አለ መድኃኔዓለም። በዋዛ በፈዛዛ በከንቱ ዘመናችሁን አትጨርሱታል። እቤቷ ይመጡ እሷን ከችግር ሊያወጡ እሷን ከሚወርደው እሳት ሊያወጡ የመጡ ናቸው። እነሱን ማስተናገድ ነበር የሚበልጠው የእግዚአብሔር ልጆች። ሎጥ እዛ ደፋ ቀና እያለ እግራቸውን አጠበ፣ ገበታ አዘጋጀ፣ የሚያስፈልገው ቤት ያፈራውን ብሉልኝ ጠጡልኝ እያለ እነሱም ደስ ይበለው ብለው የተበላ የተጠቃ አስመስለው ሚካኤልና ገብርኤል እንዲህ ያደርጉለት ነበረ። እሷ ደግሞ በየመንደሩ እየሰራች እየዞረች እያንኳኳች ምን የመሳሰሉ ሴቶች መጥተዋል የሚል ኑ እናያቸው ለምን አታዩዋቸው ትል ነበረ። የመጀመሪያው ምንዋን አታውቀው? ዓላማዋን አታውቀው። እኛስ ዓላማችንን እናውቀዋለን። የእግዚአብሔር ልጆች ለምን እንደመጣ ቤተ ክርስቲያን፣ ቤተ ጸሎት፣ ቤተ ንጽሕ፣ የቅድስና ቤት፣ የንጽህና ቤት፣ የበረከት ቤት ከእግዚአብሔር የምንታረቅባት፣ እግዚአብሔርን የምናይባት፣ እግዚአብሔርን የምናገኝባት፣ ቅዱሳን የሰማይ መላእክት እንደ ሻሽ የተነጠፉባት፣ እንደ ቅጠል የተረበረቡባት ቤተ መቅደስ፣ ቤተ ክርስቲያን፣ ቤተ ጸሎት፣ ቤተ ንጽሕ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ተማህፀንኩ በታቦተ መድኃኔዓለም ብሎ እንደ ቀራጩ ራስን ዝቅ አድርጎ አንገትን ደፍቶ ጫማው ልቆ ከተቻለ ካልተቻለ ራስን በትሕትና ሆኖ በፍርሃት በረዓት የቅዱሳን መላእክት ከተማ ክንፋቸው ተዘርግቷል። በዚህ ቤተ መቅደስ ብዙ ዓላማችንን የማናውቅ ወጣቶች ወንድና ሴት እየሆንን እዚህ ወየመጠለያው የምንሰራው ብዙ ነገር አለ። የምናየው ነገር የእግዚአብሔር ልጆች ዓላማ የሌለን ሰዎች የት እንደቆምን የማናውቅ
አይምሩ ሀበዘ ተቀውሙ የቆማችሁበት ስፍራ የት እንደሆነ ዓላማዋን የማታውቅ ጨው ልትጠይቅ ሄዳ ስለ ሰዎቹ ታወራ ነበረ። ጨው ልመና ወጥታ የምታወራው ስለ እንግዶቹ ብቻ ነበረ። ሁለተኛው ኃጢአቷ ያለመለየት ችግር ነበረበት። ያለመለየት ሎጥ እኮ ሰግዶላቸዋል አይደለም? ሎጥ ሰግዶላቸዋል እኮ። እንዲህ ነው ያላቸው፣ ወይ ቤሎሙ አጋእዝቴ ገሃሱ ሀበ ቤተ ገብርክሙ ወህድሩ ወተሐጸቡ እገሪክሙ። ጌቶቼ ወደ ባሪያችሁ ቤት ግቡልኝ፣ አልፋችሁ አትሂዱ፣ እግራችሁን ልጠባችሁ፣ ምግብ አለ በልታችሁ ጠጥታችሁ እርፍ ብላችሁ ሲነጋ ትሄዳላችሁ። አሁን ጨለማ ነው፣ እባካችሁ ግቡልኝ አለ። ወሰገደ ሎሙ በገጹ ወአገበሮሙ ሰገደላቸው፣ ለመናቸው፣ አትለፉኝ አላቸው። እሷ ደግሞ መንገድ ለመንገድ ይሄድ ሁለት ሴቶች ወደ ቤት ገብተዋል አለች። ሎጥ አይቷቸዋል። የእግዚአብሔር ሰዎች እንደሆኑ ቢያንስ ተረድቷል። እየሰማችሁ ነው። እሷ ግን ያለመለየት ችግር ነበረባት። አለየቻቸውም፣ አላወቀችም። አዎ ክፉን ከደግ መለየት ያስፈልጋል። የእግዚአብሔር ልጆች ምእመናንና ምእመናት ያለመለየት ችግር ነበረባት። በቤቷ የገቡት ቅዱሳን መላእክት ሆነው ሳለ እሷ የምታወራው ስለ ሁለት ልጃገረዶች ነበረ። እኛም ያለመለየት ችግር አለብን። ዘመኑ ክፉ ነው። ዘመኑን መዋጀት ያስፈልጋል አይደለ? እግዚአብሔር ልጆች ካህን የሚመስሉ ካህን ያልሆኑ፣ መነኩሴ የሚመስሉ መነኩሴ አይደሉ፣ ብዙ ሰዎች ተቀላቅለን ያለው። ስንዴው ከእንክርዳዱ ጋር ነው ያለው። ቆቡ ከመርካቶ ነው፣ ቀሚሱ መርካቶ ነው፣ ካባው መርካቶ ነው፣ መስቀሉ መርካቶ ነው። እናቶ ከሌ ይለብሱታል። ማን ለምን ገዛ ማን ለምን ለበስክ የሚል ጠያቂ አካል የለም። ያለመለየት ችግር አለብን። በየቤታችን የሚመጡትን መለየት ያስፈልጋል። ጥንቃቄ ይጠብቅሃል፣ ማስተዋል ከመከራ ይጋርድሃል ይላል ታላቁ ጥበበኛ ጥበቡ ሰሎሞን። መጽሐፈ ምሳሌ ላይ ጠቢቡ ሰሎሞን ጥንቃቄ ይጠብቅሃል፣ ማስተዋል ከመከራ ይጋርድሃል። እኛም እውነተኛውን አገልጋይ ከውሸታሙ መለየት አልቻልንም አይደል? እግዚአብሔር ልጆች ሁሉም ተቀላቅሎ የሚኖርባት ምድር ናት ይች ምድር። ሁሉም ተቀላቅሎ ሐሰተኛው፣ እውነተኛው፣ ጻድቁ፣ ኃጥኡ፣ ክፉ፣ ደጉ፣ አማኙ፣ ከሃዲው፣ ጠንቋዩ፣ መተተኛው፣ ሟርተኛው፣ እውነተኛው ሁሉም ተቀላቅለው ነው። በልብስ መለየት አይቻልም። ልብሱ የሚገዛው መርካቶ ነው። ያለ መለየት ችግር አለብን። እየሰማን አይደለም? ብዙ ነገር እያየን አይደለም? መለየት ያስፈልጋል፣ መመርመር ያስፈልጋል። የእግዚአብሔር ልጆች ያለ መለየት ችግር ነበረባት። በቤቷ የገቡት መላእክት ሆነው ሳለ እሷ የምታወራው ስለ ሁለት ልጃገረዶች ነበረ። ዛሬም እኛ እውነተኛውን አገልጋይ ከሐሰተኛው ለይተን ማወቅ ይጠበቅብናል። ዘመኑ ክፉ ነው። ዘመኑን መዋጀት ያስፈልጋል። ጊዜው ክፉ ነው። ድሮም ነበሩ፣ ዛሬም አሉ፣ ነገም ይኖራሉ። አስመሳዮች፣ ሐሰተኞች። ሰው በልብሱ አይመዘንም እና ሐሰተኛውን ከእውነተኛው መለየት ያስፈልጋል። ያለ መለየት ችግር ነበረባት። ማን ነው ስሟ? ማን ነው ስሟ? እግዚአብሔር ይስጣችሁ። በተለይ ሁለትና ሶስት እናቶቻችን በደንብ ትከታተላላችሁ። ሌላው ደግሞ ያው ለምታዩት አክባማ ትባላለች። ያለ መለየት ችግር ነበረባት። በቤቷ የገቡት መላእክት ሆነው ሳለ እነሱን ማስተናገድ ሲጠበቅባት ስላላየቻቸው በደንብ ለወሬ ቸኩላም ስለወጣች ስለ ሁለት ልጃገረዶች ታወራ ነበረ። እኛም ዛሬ እውነተኛውን ከሐሰተኛው፣ ጻድቁን ከኃጥኡ፣ መምህሩን ከውሸታሙ ለይተን ማወቅ ይጠበቅብናል። ጥንቃቄ ይጠብቃችኋል፣ ማስተዋል ከመከራ ይጋርዳችኋል አለ። ስለዚህ ይህን ማድረግ አለብን። በሦስተኛ ደረጃ ትእዛዝ አታከብርም ነበረ። ተዘከሩ ባለ ብእሲተ ሎጥ የሎጥን ሚስት የትምህርታችን ርዕስ ምንድን ነው? የሎጥን ሚስት አስቧት አለ መድኃኒዓለም። ሦስተኛ ትእዛዝ አታከብርም ነበረ። እሱ ያለን ምንድን ነው? የምትወዱ ከሆነ
ኧረ ጮክ በሉ። የምትወዱ ከሆነ ትእዛዜን ጠብቁ። ትእዛዝ አትጠብቅም ነበር፣ አታከብርም ነበረ። የምትወዱኝ ከሆነ ትእዛዜን ጠብቁ። እሷ ግን አክባማ ግን ትእዛዝ አታከብርም ነበረ። ቅዱሳን መላእክት ያዘዟት ነገር ነበረ። ያንን ባለመጠበቋ፣ ቃላቸውን ባለመስማቷ፣ ባለመፈጸሟ የጨው ሐውልት ሆና የቀረችው ተዘከሩ የሎጥን ሚስት አስቧት አለ። ቃሌን ስሙ እያለን ነው። ትእዛዜን ስሙ እያለን ነው። መስማት ብቻ አይደለም፣ የሰማችሁትን በተግባር አውሉት ማለት ነው። የምትወዱኝ ከሆነ ክርስቲያኖች ከሆናችሁ የእኔ ተከታዮች ከሆናችሁ የምላችሁን ስሙኝ፣ መምህራን የሚሏችሁን ስሙ እያለን ነው መድኃኒዓለም። እየሰማችሁ ነው። መምህራን አባቶቻችሁ የሚያስተምሯችሁን ስሙ። ሁሉ ዘይቤሉክሙ ግበሩ፣ የሚሏችሁን ሁሉ አድርጉ። ወዘመሃሩክሙ ቀቡ፣ የሚያስተምሯችሁን ጠብቁ። በተግባር ላይ አውሉት ነው። ዝም ብለን እየሰማን ስንሄድ እኮ ፍርድ ይሆንብናል። የእግዚአብሔር ልጆች ትእዛዝ አታከብርም ነበረ። መላእክት ያዘዟት ባለመፈጸሟ፣ እሺ ባለማለቷ፣ እንደ ፈቃድ ያዘዟት ባለመሆኗ የጨው ሐውልት ሆና የቀረችው በዚህ ምክንያት ነው። እኛስ የእግዚአብሔርን ትእዛዝ እንፈጽማለን። የእግዚአብሔር ልጆች ካህናት የሚሉንን እንሰማለን። መምህራን ይህን አድርጉ የሚሉን እናደርጋለን። ሁሉ ዘይቤሉክሙ ግበሩ፣ የሚሏችሁን ሁሉ አድርጉ። ወዘመሃሩክሙ ቀቡ፣ ያስተማሯችሁን ጠብቁት። ጠብቁት፣ መጠበቅ ያስፈልጋል። አራተኛ ኃጢአት ጨው ጨው እያላት ትሰራ ስለነበረ የጨው ሐውልት ሆና ቀርታለች። ኃጢአት ሲሰሯት ለጊዜው ትጣፍጣለች፣ በኋላ ትንሽ ቆይታ እንደ ሬት ትመራለች። እግዚአብሔር ልጆች ኃጢአት ጨው ጨው እያላት ያንን ትሰራው ነበር። ደጋግማ ትሰራ ስለነበረ የጨው ሐውልት ሆና ቀርታለች ይላል አባቶቻችን በትርጓሜ ስለ ሎጥና ስለ ባለቤቱ ሲያስተምሩ። እንግዲህ አባታችን ሎጥ ግን እነዚያን ሁለት መላእክት ወደ ቤቱ አስገብቶ ያን ጊዜ ጋበዛቸው፣ አስተናገዳቸው። ብሉልኝ ጠጡልኝ አላቸው፣ እግራቸውንም አጠባቸው። በዚህ ምክንያት የእግዚአብሔር ልጆች በዚህ ምክንያት አባታችን ሎጥ በረከትን አገኘ። የአብርሃምን ሥራ በመስራቱ ተባረከ። በዚህ ምክንያት ትንሹም ትልቁም ተሰብስበው ቤቱን ያን ጊዜ በአካባቢ የነበሩ ሰዎች ወደ እሱ ቤት መጡ ነው የሚለው ኦሪት ዘፍጥረት ምዕራፍ 19 ጀምራችሁ ስታነቡት እስከ መጨረሻው ተሰብስበው የሎጥ ሚስት በነገረቻቸው ባወራቻቸው መሰረት ቀኑ ሲመሽ ሲጨልም ትንሹም ትልቁም ሴቱም ወንዱም ወጣቱም ሽማግሌው ኃጢአት ለመስራት ስታስጎመዣቸው አምሽታለች። ምን የመሳሰሉ ሰዎች ገብተዋል እኛ ቤት እያለች ሲመሽ የሎጥን ቤት ከበቧት። ምን ሊያደርጉ? በውስጥ የገቡትን ሰዎች አውጣና ስጠን፣ ገብተዋል ተብሏል፣ ባለቤት ኢንፎርሜሽን ነግራናለች። እነሱ ሰዎች አውጣቸውና ስጠን፣ ከኛ ጋር ዛሬ ማደር አለባቸው፣ ከነሱ ጋር ነው ዛሬ ግንኙነት የምናደርገው አሉት። አባታችን ሎጥ ተጨነቀ። ቅድም ብያቸዋለሁ፣ በሰዶምና በገሞራ ይሰራ የነበረው ወንድ ከወንድ ጋር ብቻ አይደለም፣ ሴቷም ከሴት ጋር ግብረ ሰዶሙ ብቻ አልነበረም። ሰዎች ከእንስሳ ጋር ይሰሩ የነበረበት ዘመን ነው። ያ ነው እግዚአብሔር ፊት የደረሰው ያ ነው። እግዚአብሔርም ያንን መከራ ተመለከተ። የሰዎችን ክፋት፣ የሰዎችን ግፍ ሁሉ እግዚአብሔርም አየ። አብርሃም አባታችንንም እግዚአብሔር ነገረው። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 20 ላይ ለወዳጄ ለአገልጋዬ ለጻድቁ ለአብርሃም የምደብቀው ምንም ነገር የለም ብሎ እግዚአብሔር አምላክ ነገረው። በሰዶምና የገሞራ ኃጢአትና በደላቸው ከፊቴ ደርሷል አለ። እሳት ላዘንብባቸው ነው አለው ለአብርሃም አባታችን። እግዚአብሔር ምስጢሩን ገለጠለት። እየሰማችሁ ነው? ምስጢሩን ገለጠለት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 20 ላይ ለአባታችን ለአብርሃም ለወዳጄ ለአገልጋዬ ለጻድቁ ለአብርሃም የምደብቀው ምንም ነገር የለም። ወዳጄ አብርሃም የሰዶምና የገሞራ ሰዎች ኃጢአትና በደል በፊቴ ደርሷል፣ ቁናው ሞልቷል። እሳት ላወርድባቸው ነው፣ ላቃጥላት ላጠፋት ነው አገሪቱን አለው። ያን ጊዜ አብርሃም በእግዚአብሔር ፊት ቆመ፣ ተንበረከከ፣ ሊያማልዳቸው ሊያስታርቃቸው።
አቤቱ ጌታዬ ሆይ በፊት ባለሟልነትን አግኝቼ ከሆነ አንድ ነገር ልጠይቅሃለሁ። 50 ሰዎች ሊገኙ ሀገሪቱን ከጥፋት አታድናትን? ኃጥኡንና ጻድቁን አብረህ ታጠፋዋለህን? እባክህ ንገረኝ ጌታ ሆይ አለ። የእግዚአብሔር ድምፅ ሰመጣለት። ክብርና ምስጋና ለአምላካችን ይሁን። አዎ አብርሃም 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 አለው እግዚአብሔር አምላካችን። ጸሎትን ሰምቼልሃለሁ፣ ልመናህን ሰምቼልሃለሁ። አንተ እንዳልከው 50 ሰዎች ካሉ ሀገሪቱን ከጥፋት አድናታለሁ፣ እሳቱንም ወደ መጣበት መልሰዋለሁ አለ። እንዴት አይነት ደግ አምላክ ነው እግዚአብሔር ልጆች! 50 ሰው ጠፋ በሰዶምና በገሞራ። በአንድ ሀገር ላይ 50 ጻድቅ እውነተኛ ሰው ጠፋ። ሁሉም ዘማዊ ነበሩ፣ ሁሉም ረክሰው ነበረ፣ ሁሉም ቆሽሸው ነበረ። ሴቱ ወንዱ፣ ሕፃኑ ሽማግሌው፣ ትንሹ ትልቁ፣ ሁሉም በኃጢአት ሰክረው ነበረ። ሲበሉ ሲጠጡ፣ ሲያገቡ ሲጋቡ፣ ሲሰክሩ ሲዘፍኑ፣ ሲነግዱ፣ ሲሸጡ፣ ሲለውጡ በድንገት እሳት ወርዶ እንደበላቸው ምጽአቱም እንዲህ ይሆናል አለና የሎጥን የሚታስቧታል መድኃኒታችን ኢየሱስ ክርስቶስ 50 ሰዎች ካሉ እምራታለሁ፣ ሀገሪቱን ከጥፋት አድናታለሁ አለ። 50 ሰው ሊገኝ አልቻለም። አቤቱ ጌታ ሆይ ያለ አብርሃም ደግሞ መልሶ እኔ አመድና ትቢያ ስሆን በፊት ባለሟልነትን ካገኘሁ አንዲት ነገር ጠይቀሃለሁ። 5 ሰው ቢጎልስ 45 ሰው ቢገኝስ? እየሰማችሁ ይላል። ስንት አልኳችሁ? 45 ሰው ቢገኝስ? ኃጥኡን ከጻድቁ ጋር አብረህ ታጠፋቸው ታቃጥላቸዋለህ? አትምራቸውም አለው አብርሃም። የእግዚአብሔር ድምፅ መጣለት። አብርሃም 5 ሰው ቢጎል 45 ጻድቃን ከተገኙ እምራቸዋለሁ። 45 ሰው አልተገኘም። የእግዚአብሔር ልጆች እንደገና ደግሞ አብርሃም ተንበረከከ። እኔ አመድና ትቢያ ስሆን ከአንተ ጋር ጌታዬ ጋር መነጋገር እንዴት እችላለሁ? ነገር ግን አምላኬ ሆይ 40 ሰዎች ቢገኙስ? ይቅር አትላቸው ታጠፋቸዋለህ አለ። አብርሃም አለው እግዚአብሔር 40 ሰው ከተገኘ ሀገሪቱን ከጥፋት አድናታለሁ። አይ እግዚአብሔር ቸርነቱ ቸር አምላክ እኮ ነው አይደል? እግዚአብሔር ልጆች አዎ ይሄን ያህል ታግሶ እየጠበቀ እኮ ነው 40 ሰው ከተገኘ ብሎ 40 ሰው ከተገኘ አብርሃም ስላንተ ስለ ወዳጄ ብዬ 40 ሰው ካገኘሁ በሰዶምና በገሞራ ሀገሪቱን ከጥፋት አድናታለሁ። 40 ሰው አልተገኘም። የእግዚአብሔር ልጆች እንደገና ተንበረከከ አብርሃም። እኔ አመድና ትቢያ ስሆን ከአንተ ጋር እንዴት መነጋገር እችላለሁ? ባለሟሌ ብለኸኛል፣ ወዳጄ ብለኸኛልና ጌታ ሆይ አለ 30 ሰው እስከተገኘ አለ። እግዚአብሔር ድምፅ መጣለት። ከእግዚአብሔር ጋር የሚነጋገሩ እኮ ናቸው ቅዱሳን እኮ። እግዚአብሔር እኮ ቅርብ ነው ለወዳጆቹ። እየሰማችሁ ነው? እዚሁ አላችሁ እግዚአብሔር ልጆች? እሰይ 30 ሰው እሳ ይገኛል። 30 ሰው ከተገኘ እሳቱን መልሰዋለሁ አለ። 30 ሰው ሊገኝ አልቻለም። ያን ጊዜ በአምስተኛ ደረጃ አብርሃም ተንበረከከ። 20 ሰውስ ይገኛል። ስንት አልኳችሁ? 20 ሰውስ ይገኛል። 20 ሰው ካገኘሁ አብርሃም ስላንተ ብዬ ሀገሪቱን አላጠፋትም፣ እሳቱንም አላወርደውም፣ እመልሰዋለሁ አለ። 20 ሰው ጠፋ። የመጨረሻው ጥያቄ 10 ሰው ሳይታ ሆይ 10 ሰው ሳባባገኝ ብታገኝ ይቅር አትላቸውም? ምን አለው? 10 ሰው ከተገኘ በሀገሪቱ ላይ ሀገሪቱን ከጥፋት አድናታለሁ፣ እሳቱን እመልሰዋለሁ አለ። እኛ ስንት ደርሰናል? የእግዚአብሔር ኧረ ስንት ደርሰናል? ንገሩኝ እባካችሁ። ምን ነው ዝም አላችሁ? 100 ስንት ነን? 100 ስንት ሚሊዮን ነን? 130 ሚሊዮን ነን ይባላል። ያው ግምት ነው፣ በግምት ስለሆነ ታዲያ 10 ሰው ጠፋ። የእግዚአብሔር ልጆች ሁሉም ጠፍቷል ማለት ነው። 10 ሰው ከተገኘ ሀገሪቱን እታረቃታለሁ፣ ይቅር እላታለሁ አለ። 10 ሰው ጠፋ። ያን ጊዜ እግዚአብሔር ዝም አለ። ከዚያ በኋላ እግዚአብሔር ልጆች አብርሃምን ወደ ነበረበት ተመልሶ ተስፋ ቆርጦ ወደ ቤቱ ተመለሰ። ያን ጊዜ እነዚህ 2 ቅዱሳን መላእክት ወደ ሎጥ ቤት ገቡ። ሎጥም ማስተናገዳቸው፣ ብሉልኝ፣ ጠጡልኝ፣ ተጋበዙልኝ አለ። ደስ አለው። ያን ጊዜ የሀገሪቱ ሰዎች አክባማ የሎጥ ሚስት በነገረቻቸው መሰረት በሰጠቻቸው ኢንፎርሜሽን መሰረት ትንሹም ትልቁም ሴቱም ወንዱም ወጣቱ ሽማግሌው የሎጥን ቤት ከበቧት ይላል መጽሐፍ ቅዱስ። ከበቧት። ማን እግራቸው
የሎጥን ሚስት አስቧት የእግዚአብሔር ልጆች። በዚህ ጊዜ በሩን ሊሰብሩ ፈለጉ። ወፀውዕዎ ለሎጥ ወይቤልዎ፣ ሎጥንም ከውስጥ ናውጣ ብለው ጠሩት። ያን ጊዜ ቤቱ እንደተከበበ ሲያይ ደነገጠ። ሎጥም ከቤት ውስጥ ወጣ። ቤቱን በውስጥ ቆለፈና በውጭ በራፍ ቆመና ምን ሆናችሁ ነው ወንድሞቼ? ምን አግኝቷችሁ ነው አላቸው። የለም ምሽት ላይ አንተ ቤት ሁለት የገቡ ሴቶች አሉ፣ ወንዶች መልከ መልካም ሰዎች ሲገቡ አይተናቸዋል ብለዋል። ባለቤትህ ኢንፎርሜሽን ነግራናለችና እነሱን አውጣና ዛሬ ከእነሱ ጋር እንተኛለን አሉ። እየሰማችሁ ነው? ከእነሱ ጋር ዛሬ ማደር አለብን አሉ። እባካችሁ ከእግዚአብሔር የተላኩ እንግዶች ናቸው። እግዚአብሔር ቁጣ ያመጣብናል፣ እግዚአብሔር ይቀየመናል። እባካችሁ እንግዳ አይነካም፣ እንግዳ ክቡር ነው። እኔ ጋር ብለው ተስፋ አድርገው ተጠግተዋል። እኔ አስገብቻቸው አሳርፊያቸዋለሁ። እባካችሁ ይህን ከሀሳባችሁ አንሱ እባካችሁን አላቸው። ለመናቸው፣ አስለመናቸው። ቤቱን በሩን ሰብረን እንገባለን፣ አንተንም እንበቀልሃለን አሉት። አንተም ላይ እርምጃ እንወስድብሃለን፣ አውጣና ስጠን። እየመሸ ነው ሰዓቱ። ሳይሄዱ ግን ሌሊት ስለሚወጡ አሁን ዛሬ ከእነሱ ጋር መገናኘት አለብን አሉ። ሎጥ ተስፋ ቆረጠ። ያለው አማራጭ አንድ ነገር ነው። ሁለት ልጃገረድ ሴቶች ልጆች አሉት በቤቱ። እየሰማችሁ ነው? ሁለት ልጃገረድ ሴቶች ልጆች ከወንድ እንዳይገናኙ፣ እንዳያመነዝሩ፣ ክብራቸውን እንዳያጡ፣ ከመጣው ከጠፋው ትውልድ ጋር አብረው እንዳይጠፉበት በእንክብካቤ ያሳደጋቸው በጓዳም ያኖራቸው ሁለት የደረሱ ልጃገረዶች አሉት። እባካችሁ አለ እነዚህን እንግዶች ተውልኝ፣ አትንኩብኝ፣ እግዚአብሔር ይቀየመኛል። የእግዚአብሔር እንግዶች ናቸው፣ እነሱን ተዋቸው። ከወንድ ያልደረሱ ልጃገረድ የሆኑ ለአቅመ ሔዋን የደረሱ ሸሽጌ የማኖራቸው ሁለት ሴቶች ልጆች አሉኝ፣ እነሱን አውጥቼ ልስጣችሁ። አቤት የእግዚአብሔር ልጆች! እነሱን አውጥቼ ልስጣችሁ፣ ከእነሱ ጋር እንደፈለጋችሁ ሁኑ፣ እንግዶቹን ተውልኝ አለና እግራቸው ላይ ድፍት አለ። የለም አለ አናደርገውም። ይሄን የአንተ ልጆች ነገም ተነገ ወዲያም የኛ ናቸው፣ መሄጃ የላቸውም፣ እዚሁ ሀገር ነዋሪ ናቸው። እነዚህ እንግዶች ናቸው፣ ሌሊት ወጥተው ቢሄዱ እናጣቸዋለን። ዛሬ ከእነሱ ጋር ነው ማደር የምንፈልገው። የሰው ልጅ ጭካኔ ዝም ብሎ እሳት አላዘነበም። እግዚአብሔር ታግሶ 50 ሰው 45 ሰው 40 ሰው 30 ሰው 20 ሰው 10 ሰው ካለ ሁሉ ሊምራቸው ለአብርሃም ቃል ገብቶለት ነበረ። ሰው ጠፋ በምድር ላይ። ከእነሱ ጋር ዛሬ ማደር አለብን። ነገም ተነገ ወዲያም የአንተ ልጆች መኖሪያቸው ይሄ ነው፣ መሄጃ የላቸው። የገም ተነገ ወዲያም ከእኛ እጅ አያመልጡም፣ የኛው ናቸው። ከእነዚህ ከሁለት ሰዎች ጋር ነው ዛሬ ማደር የምንፈልገው አሉ። ያን ጊዜ ተጨነቀ። እነሱም በር ሰብረው ሊገቡ እየታገሉት ሳለ ሚካኤልና ገብርኤል ሰው መስለው የገቡት በፊት በጓዳው በፊት ያሉት ሎጥን ጎትተው ና ግባ ወደኛ አሉት። ሎጥን ጎትተው አስገቡትና በሩን በውስጥ ቀረቀሩት። እየሰማችሁ ነው? በውስጥ ቀረቀሩት፣ ቆለፉት። ያን ጊዜ ሰብረን እንገባለን ብለው የአገሪቱ ሰዎች ቤቷን ዙሪያዋን የከበቡ ትንሹም ትልቁም ሁሉም ለኃጢአት ለበደል ተጠራርተው የመጡ ናቸው። በማን ምክንያት? አክባማ በነገረቻቸው ምክንያት። በዚህ ጊዜ ቅዱስ ሚካኤል ቅዱስ ገብርኤል ዓይናቸውን አጠፏቸው ይላል። ክብርና ምስጋና ለቅዱሳን ይሁን። የእግዚአብሔር ልጆች ምእመናን፣ ኦሪት ዘፍጥረት ምዕራፍ 19 ቁጥር 11 ላይ ስታዩት የምታገኙት ነው። አወርዎ አዕይንቲሆሙ ለንዑሶሙ ወለአብዮሙ፣ ትንሾችንም ትልቆችንም ሴቱንም ወንዱንም ሁሉንም ዓይናቸውን አጠፏቸው፣ አሳወሯቸው ይላል። አያችሁ፣ እንዲህ ያደርጋሉ የእግዚአብሔር መላእክት። ዓይናቸው ጠፋ፣ ታወረ። በሩ ቤቱ ቤት እንዳለ ጠፋባቸው። ዓይናቸው ውስጥ ስቃይ ያሳደሩባቸው። አንዱ አንዱን ሲጋጭ፣ አንዱ ከአንዱ ጋር ሲነካካ አደሩ። እንዲሁ እያሉ ዓይናቸው ጠፍቶ አደረ። የእግዚአብሔር ልጆች ምእመናን፣ ያን ጊዜ ቅዱሳን ሁለቱ መላእክት ሎጥን እንዲህ አሉት። ቁጥር 13 ላይ ቤተሰብህን ይዘህ ሲነጋ ከኛ ጋር ትወጣለህ፣ ይህችን ሀገር እናጠፋታለን አሉት። ኦሪት ዘፍጥረት 19 ቁጥር 13 ላይ ምን እናደርጋታለን አሉ? እናጠፋታለን፣ አገሪቱ ትጠፋለች። እግዚአብሔር አዞን የመጣ ነው። አንተን ከዚህ ጥፋት ልናድን ታዘን የመጣ ነው። ልጆችህን
ቤተሰቦች የቅርብ ቤተሰብ ካለ አንተን የመሰሉ ሃይማኖት ያላቸው ሰዎች ካሉ ይዛቸው አብረን እንወጣለን። ከተማውን ስንለቅ እሳቱ ይዘንባል አሉት። እግዚአብሔር ልጆች የሎጥን ሚስት አስቧት። ቤተሰብህን ሁሉ ጥራ፣ ያሉ የቅርብ ሰዎች ካሉ ሲነጋ ከኛ ጋር ትወጣለህ፣ ይህችን አገር እናጠፋታለን፣ የእግዚአብሔር ቁጣ በእሱ ዘንድ ደርሷልና ብለው ነገሩት። በዚህ ጊዜ ለልጆቹ እጮኛ ገብቶላቸው ነበር። እየሰማችሁ ነው? ለልጆቹ እጮኛ ገብቶላቸው ገና ፕሮሰስ ላይ ነበሩ። በዚህ ጊዜ እነዛ የልጆቹን እጮኞች ወንዶቹን ሄዶ እባካችሁን እሳት ሊዘንብ ነው፣ የሰማይ አምላክ እግዚአብሔር ተቆጥቷል፣ ሌሊት እንውጣ፣ የመጡት እንግዶች እኔን ሊያወጡ ነው የመጡት፣ ከነ ልጆች ከነ ቤተሰብ አንተን ልናወጣ ነው የመጣ ነው ብሏልና ተዘጋጁና አብረን እንውጣ አሉት። እነዛን የልጆቹን እጮኞች ያን ጊዜ የልጆቹ እጮኞች አፌዙበት፣ ሳቁበት። ምን እያልክ ነው አብደሃልን ብለው አሉት። አያችሁ እግዚአብሔር ልጆች። በዚህ ጊዜ እነሱንም ተወና ልጆቹን ያዘና ሊወጡ ሲሉ ቤት ነውና ኑሮ ነውና አንዱን ሲዘጉ አንዱን ሲከፍቱ፣ አንዱን ሲከድኑ አንዱን ሲያስተካክሉ፣ አንዱን ሲያነሱ አንዱን ሲጥሉ ለቅዱሳን መላእክት ሎጥና አክባማ ዘገዩባቸው ይላል። እየሰማችሁ ነው? ምን አሉባቸው? ዘገዩባቸው። ስትር መጠመጥ እንደው አንዱን ልክደለው፣ አንዱን ላጥፋው፣ አንዱን ላንሳው እያለች እንደው አክባማ ጎተተችው ሎጥንም። የእግዚአብሔር ልጆች ዛሬም አሉ እንዲሁ በሰፈር በመንደር የሚቀሩ እኮ ቃል እግዚአብሔር እንዳይሰሙ ኪዳን እንዳያደርሱ በቀን አንዴ እንኳን እንዳይሳለሙ እንደው እዛው ቤት ስንርመጠመጥ የቀረን ብዙ ሰዎች የለንም? የእግዚአብሔር ልጆች እሳት እኮ እየመጣ እኮ ነው። እሳት እኮ ሊወርድ እኮ ነው። መላእክት እኮ ይታያቸዋል የት ጋር እንደደረሰ። ኧረ ውጡ አሏቸው። ያን ጊዜ አልወጣ ሲሏቸው ሁለቱ መላእክት አንዱ የሎጥን እጅ አንዱ መልአክ የአክባማንና የልጆቿን የሴት ልጆቿን እጅ ይዘው እየጎተቱ እያጣደፉ ይዘዋቸው ወጡ። ያን ጊዜ ወደ ኋላ ተመልሳችሁ እንዳታዩ አሏቸው። ወደ ኋላ ተመልሳችሁ እንዳታዩ ተጠንቀቁ አሏቸው። የእግዚአብሔር ልጆች ምእመናን ዙራችሁ እንዳታዩ ኦሪት ዘፍጥረት 19 ቁጥር 17 ላይ የምናገኘው ቃል ነው። እየጎተቱ አወጧቸው። ዙራችሁ ወደ ኋላ እንዳታዩ አሏቸው። ያን ጊዜ ይዘዋቸው ወጥተው ሀገሪቱን ለቀው ወደ ሰው ሀገር ጎረቤት ሀገር ሊደርሱ ትንሽ ሲቀራቸው ያን ጊዜ የሎጥ ሚስት አክባባ ዘወር ብላ ማየት ጀመረች። እሳቱ ወርዷል። ጭስ በጭስ ተሞልቷል ሀገሪቱ። የእግዚአብሔር ልጆች ያ የነበረው ነበር እንዳልነበር ሆኖ ሀገሪቱ በጭስ ታፍና ወደ ድኝነት እሳትና ድኝ ነው ከሰማይ የወረደባቸው። አንዴ በላቸውና ወደ ከሰልነት ቀይሯቸው ጭስ እየጨሰ ነበር ያለው። አትዙሪ ተብላለች። ያን ጊዜ ዘወር ብላ ስትመለከት በጭስ ታፍኗል ሀገሩ። ከሰል መስሏል ሀገሪቱ። ወሀገረ ሰዶም ሀገረ ገሞራ እግዚአብሔር አምላክ ባላወቀው ፈርዶ እሳቱን አዝንቦ አደረገሽ ባዶ አለች። ያን ጊዜ ዘወር እንዳለች እዛው ላይ የጨው ሐውልት ሆና ቀረች። የሎጥን ሚስት ምን በሏት እግዚአብሔር አስቧት። እንደወጣች ነው ቅርት ያለችው። እንዲህ ዘወር እንዳለች እዛው ላይ የጨው ሐውልት ሆና ቀረች። የሎጥን ሚስት አስቧት። ስለ ምጽአት አትጠይቁኝ፣ በየትኛው ቀን በየትኛው ሰዓት እያላችሁ አትጠይቁኝ። የእግዚአብሔር መምጣት በዚህ ነው በዚያ ነው አትበሉ። ድንገት ነው መብረቅ ብልጭ ብሎ አንድ ጊዜ ከሰማይ እስከ ምድር ከምስራቅ እስከ ምዕራብ ያለውን እንደሚያሳይ የክርስቶስ ምጽአት እንዲህ ይሆናል። በኖህ ዘመን የነበሩትን አስቡ፣ በሎጥ ዘመን የነበሩትን አስቡ። እንዲሁ ነው የቀሩት። እንዲሁ እንደተኙ እንደተቀመጡ ሲበሉ ሲጠጡ ሲያገቡ ሲጋቡ ሲነግዱ ሲሸጡ ሲለውጡ ሲዘፍኑ ሲጨፍሩ ሲዘሙቱ እንዲሁ ባሉበት እሳት ዘንቦ በላቸው። እንዲህ ነው የክርስቶስ ምጽአት እንዲህ ይሆናል። የሎጥን ሚስት አስቧት። እንደወጣች በተራራ ላይ ወይ አገሬ ሰዶም አገሬ ገሞራ እግዚአብሔር አምላክ ባላወቀው ፈርዶ እሳቱን አዝንቦ አደረገሽ ባዶ ብላ ዞር ስትል የጨው ሐውልት ሆና ቀረች። የማን ቃል ስለተላለፈች? የእግዚአብሔርን ቃል። የምትወዱ ከሆነ ትእዛዜን ጠብቁ።
ትእዛዛት ታከብርም ነበረ። ዓላማ የላትም ነበረ። ያለመለየት ችግር ነበረባት። ይህን ሁሉ ተነጋግረናል። የእግዚአብሔር ልጆች ምእመናን፣ በዚህ ጊዜ እንግዲህ ዞራችሁ እንዳታዩ አሏቸው። የገባባት የጎረቤት ሀገርም ስሟ ሴጎር ትባላለች። ያን ጊዜ እሷ የጨው ሐውልት ሆና ቀረች። ግማሽ አካሉ የልጆቹ እናት ወደ ድንጋይነት ተቀየረችበት። ማን ነው እሱ? አባታችን ሎጥ። የሚሄደው ወደ ሰው ሀገር ነው። ልጆቹን ይዞ ወደ ሰው ሀገር ሄደ። በሰው ሀገር መኖር ጀመረ። ሴጎር በምትባል ሀገር መኖር ጀመረ። እዚያ ሆኖ ሳለ በቁጥር 18 ላይ ሎጥ ከወጣ በኋላ ከሰማይ በሰዶምና በገሞራ ላይ እሳትና ድኝ አዘነበባቸው እግዚአብሔር። ያን ጊዜ ወደ ከሰልነት ተቀየሩ። እሷም ዞራ በማየቷ ወነጸረት ብእሲተ ሎጥ ድሪሃ ወኮነት ሐውልተ ጽዮን፣ ዘወር ብላ በመመልከቷ የቅዱሳን መላእክትን ቃል በመተላለፏ የጨው ሐውልት ሆና ቀረች። ተዘከሩዋ ብእሲተ ሎጥ አለን መድኃኔዓለም ኢየሱስ ክርስቶስ። የሎጥን ሚስት ምን በሏት? አስቧት አለ። እናስባት ይገባል። የእግዚአብሔር ልጆች እንዲሁ ነው ቅርት ያለችው። በዚህ ጊዜ በጎረቤት ሀገር መኖር ጀመረ። ብቸኝነት ተሰማው። ግማሽ አካሉ ወደ ድንጋይነት ተቀየረችበት። ሀገር ለቆ ነው የወጣው። ማንም የለም። በዚህ ሐዘን ተሰምቶት ነበረ። በዚህ ሳለ ሁለት ልጃገረዶች ልጆች ነበሩት። እነሱም አባታችን እየሸመገለ ነው፣ እያረጀ ነው፣ ዘር ሳንተካ እኮ አባታችን ቢያልፍ እኮ ምን ልንሆን ነው? ያለነው በባዕድ ሀገር ነው፣ ማንስ ያገባናል? ለአቅመ ሔዋን ደርሰው ነበር። እጮኞቻቸው እዛው በሳት ተበልተው ቀርተዋል። እየሰማችሁ ነው። በዚህ ሰዓት እንግዲህ ሁለቱ ልጆች ተመካከሉ። የሁለት ልጆቹ እንዲህ እናድርጋለች። ታላቅ እህትየዋ ታናሿን እንዲህ አለቻት፣ አባታችንን ዛሬ መጠጥ ሰጥተን ወይን ጠጅ አጠጥተን ማስከር አለብን አለች። አየሽ የእግዚአብሔር ልጆች፣ አባታችንን ማስከር አለብን። ሲሰክር አይምሮውን ሲያጣ ከእሱ ጋር እኔ ገብቼ ተኛለሁ። ልጅ መውለድ አለብን። ያለ ልጅ ልንቀር ነው፣ እድሜያችን እየገፋ ነው ብለው ተመካከሩበት። አባታቸውን ወይን ጠጅ አጠጡት። የሚስቱ ወደ ድንጋይነት መቀየር አይምሮ ተነክቶ ነበር። የእግዚአብሔር ልጆች በዚያ ላይ ተጨማሪ ወይን ጠጅ ጠጣ። በወይን ጠጅ አትስከሩ መንፈስ ቅዱስ ይሙላባችሁ ያለው ብርሃነ ዓለም ቅዱስ ጳውሎስ ለዚህ ነው። በወይን ጠጅ ምን አትበሉ? አትስከሩ፣ መንፈስ ቅዱስ ይሙላባችሁ አለ። ትልቅ እህትየዋ አባቷን አጠበላች፣ አጠጣችና የሚገባውን ወይን ጠጅ ሰጠችው። ያን ጊዜ አይምሮውን ሲያጣ እንደተኛ ገብታ ከእሱ ጋር ተኛች። ከልጁ ጋር ዝሙት ፈጸመ። ያ ደግ ሰው፣ ያ ጻድቅ ሰው፣ ያ ቅዱስ ሰው ታሪኩ ተቀየረ። የዚህ ሁሉ ጣጣ ምክንያት ማናት? አክባማ። እየሰማችሁ ነው። ተዘከሩ ለብእሲተ ሎጥ፣ የሎጥን ሚስት አስቧት። እሷ የጨው ሐውልት ስትሆን ድንጋይ ሆና ስትቀር ግማሽ አካሉ ናት። ሚስቱ ናት። የልጆቹ እናት ናት። የቤቱ ውበትና ደምግባት ናት። አብራው ብትሄድ እሱ ይረጋጋ ነበረ። በዚህ ምክንያት ሚስቱን አጣ፣ ሀገሩን አጣ፣ ሁሉን ነገር አጣ። ወደማያውቀው ሀገር ተሰደደ። ወደ ጎረቤት ሀገር መኖር ጀመረ። ልጆቹ ተማከሩና አባቷን አስከራ ከእሱ ጋር ተኛች። ጸንሳ አደረች። በማግስቱ ዛሬ እኮ እኔ ከአባቴ ጋር ተኝቻለሁ፣ ዛሬ እኮ እኔ ጽንስ ይዛለሁ፣ አረግዛለሁ፣ ከአባቴ ወልዳለሁ አለች። ሁለተኛዋን ደግሞ መከረቻት። አንቺም ዛሬ ድጋሚ አጠጪውና ሲሰክር አይምሮውን ሲያጣ ገብተሽ ተኛ፣ አንቺም ልጅ ማግኘት አለብሽ፣ ያለ ልጅ መቅረት የለብንም አሉ። ድጋሚ ሁለተኛዋ በኃጢአት ላይ ኃጢአት፣ በበደል ላይ በደል። የእግዚአብሔር ልጆች ያደግሰው ወደቀ። በዚህ ሰዓት በማግስቱም ይኸው ተደረገ። ትንሽየዋ እህቱ ልጁ ገባችና ከአባቷ ጋር ተኛች። ክብረ ንጽሕናዋን ወሰደ። እሷም ጸነሰች፣ ትልቋም ጸነሰች። ነፍሰ ጡር ሆኑ። አባባ ካንተ እኮ ጸንሰናል አሉት። እየሰማችሁ ይከብዳል አይደል? እግዚአብሔር ልጆች ዛሬም አሉ ልጆቻቸውን የሚደፍሩ እህቶቻቸውን የሚደፍሩ ከእንስሳ የወረዱ ያነሱ። በእውነቱ በጣም ያሳፍራል፣ ያሳዝናል። ዛሬም አሉ። በተለይ በዚያ በኮሮና ዘመን ባሳለፍነው ጊዜ ተሰማ አልነበር? በየቀኑ የወጣው መረጃ ጉድ አልነበር? አባት ልጁን እየደፈረ እንዲህ አይነት ሰዎች አሉ። ዛሬ አይምሮ የሌላቸው ማለት ነው። ከሁለቱም ጸነሰ፣
ተጸነሱ ልጆቹ። ሆዳቸው እየገፋ ሄደ። አባባ ካንተ ጸንሰናል አሉ። ያን ጊዜ ተጨነቀ ሎጥ፣ መድረሻ አጣ። ያ እግዚአብሔርን የሚፈራ ሰው፣ ያ ደግ ሰው፣ ያ ቅዱስ ሰው፣ ያ እንግዳ ተቀባይ የአብርሃምን ሥራ ይሠራ የነበረ ሰው ያውም አባቶቻችን በታሪክ ሲተርኩልን ሎጥ ተጨነቀ። ቀና ብዬ ሰማይን ማየት አይገባኝም አለ። እንዴት ብዬ ስምህን ስልጥራ? አሁን የበደለኛ ሰው ሊያደርገው አይደለም ሊያስበው የማይገባውን ነገር ያደረግኩ እንደኔ ኃጢአተኛ በምድር ላይ ማን አለ አለ። ወደ አባታችን ወደ አብርሃም ሄደ። አብርሃም በሰማይ በምድር ፈጣሪን በደልኩ፣ ከልጆቼ ጋር ተኛሁ፣ አመነዘርኩ፣ ልጆቼን ጸነሱ፣ ምንድነው የማደርገው? እንዴት ነው ከአምላክ መታረቅ የምችለው አለ ይላሉ አባቶቻችን ሲተረጉሙ። እየሰማችሁ እንዴት ብዬ ነው የምታረቀው ከፈጣሪ ጋር አለ። አባታችን አብርሃም ደጉ ሰው ተቆርጦ ደርቆ የተለመለመ ግንድ የደረቀ ግንድ አመጣና ይህንን ሜዳ ላይ አሸዋ ሜዳ ላይ ደረቅ መሬት ላይ ትከለውና እየመጣህ እዚህ ስር ተንበርክከህ አልቅስበት፣ ንስሐ ግባ፣ የእግዚአብሔር ይቅር ይልሃል። ይሄ የደረቀው ግንድ ለምልሞ ቅጠል ካወጣ እግዚአብሔር እንደታረቀ ታውቀዋለህ። ያለዛ ግን ሁሌም እየመጣህ እንባህን አፍስበት፣ ከዚህ ላይ አትነሳ፣ እግዚአብሔር ይቅር ይልሃል አለ። ያን ጊዜ ከደረቀው ከተለመለመው ግንድ አጠገብ እሱን ተከለና ባሸዋ ላይ በደረቅ ሜዳ ላይ እዚያ ተንበርክኮ እንባውን ማፍሰስ ጀመረ። እግዚአብሔር መሐሪ እኮ ነው። እግዚአብሔር ልጅ ወመኑ መሐሪ አምላክ ወቅዱስ ዘከማከ፣ እንደሱ ያለ መሐሪ፣ እንደሱ ያለ ይቅር ባይ፣ እንደ ሰው ያለ ክፉ ፍጥረት ማን አለ? እግዚአብሔር ልጅ ማን አለ? ተንበረከከ፣ አለቀሰ፣ ደረቱን ለቆሰ፣ እንባውን አፈሰሰ። 7 ቀን 7 ሌሊት አልተነሳም። ከዚያ ላይ ወድቆ አለቀሰ፣ እንባውን አፈሰሰ። ለስም አጠራሩ ክብር ይግባውና አምላካችን ፈጣሪያችን በ7ኛው ቀን ያ ተተክሎ የነበረው ደረቁ ግንድ የተለበለበው ግን ቅጠል አወጣ ይሉናል አባቶቻችን። ክብርና ምስጋና ለመድኃኔዓለም ይሁን። እንዲህ ነው እግዚአብሔር ልጆች ምእመናን። ንስሐ የበደለውን እንዳልበደለ፣ ኃጢአተኛውን ጻድቅ፣ ዘማዊውን ድንግል፣ የረከሰውን ቅዱስ፣ በደለኛውን ንጹሕ የምታደርግ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ። መጽሐፍ ቅዱስ ውስጥ አገላበጡት የሚለው ነቢያትም ንስሐ ግቡ፣ ሐዋርያትም ንስሐ ግቡ። ለስም አጠራሩ ክብር ይግባውና አምላካችን ኢየሱስ ክርስቶስ ንስሐ ግቡ፣ ተመለሱ፣ በፍጹም ልባችሁ በለቅሶ በዋይታ በእንባ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። እግዚአብሔር መሐሪ ነው ይምራችኋል። በልቅሶ በዋይታ በእንባ ወደ እኔ ተመለሱ። ሎጥ ወደ አምላኩ ተመለሰ፣ እንባውን አፈሰሰ፣ ደረቱን ደቆሰ። ያ የደረቀው ግንድ ለመለመለትና ቅጠል አወጣለት። እግዚአብሔር እንደታረቀው በዚህ ታወቀ። ልጆቹ 9 ወር ሲሞላቸው ልጆች መውለድ አይቀርምና ልጆቻቸውን ወለዱ። ሎጥ ከልጆቹ የወለዳቸው ልጆች ከትልቂቱ የወለደው ሞዓብ ይባላል፣ ከትንሽቱ የወለደው አሞን ይባላል። ሞዓብ ማለት ከአባቴ የወለድኩት ልጅ ማለት ነው። እየሰማችሁ ነው? ያሳፍራል አይደል? እግዚአብሔር ልጅ ከአባት ልጅ ሲወለድ፣ ሴት ልጅ ከአባቷ ልጅን ስትወልድ አባቶቻችን የጥንቱ ስም ሲያወጡት ከነትርጉሙ ነው የሚያወጡት። ሞዓብ ማለት ከአባቴ የወለድኩት ልጅ ማለት ነው ይላሉ አባቶቻችን። አሞን ማለት ደግሞ ያችኛዋ ደግሞ ከጎረቤት ከዘመዶቼ የወለድኩት ነው አለች። ራቅ አደረገችና ትንሽ አይሻልም? የሰው ይሳላል። የሰው ጌታችን ምን አለ? የሎጥን ሚስት አስቧት፣ ታሪኳ የተቀየረው የጨው ሐውልት የሆነችው እንደ ወጣች የቀረችው ያ ሁሉ ደግነቷ ሁሉ ቀርቶ የጨው ሐውልት ሆና ድንጋይ ሆና ከሞቷ አሟሟቷ የከፋው የእግዚአብሔርን ትእዛዝ ስለተላለፈች ነው። 4 ትልልቅ ኃጢአቶችን ስለሰራች ነው። እኛ ስንት ኃጢአት ሰርተን ይሆን? የእግዚአብሔር ልጆች እግዚአብሔር ያውቀዋል አይደለም? አዎ፣ ስንት ኃጢአት ሰርተን ይሆን? ንስሐ እንግባ። ሎጥ ንስሐ ገባ፣ ከአምላኩ ታረቀ። አክባማ የሎጥ ሚስት ግን ኃጢአትን እየጨመረች ሰራች። ንስሐ ሳትገባ የቅዱሳን መላእክትን ትእዛዝ በመተላለፏ ወይ አገሬ ሰዶም አገሬ ገሞራ እግዚአብሔር አምላክ ባላወቀው ፈርዶ እሳቱን አዝንሞ አደረገች ባዶ ብላ ዞር ስትል እዚያው ከሞቷ አሟሟቷ ከፍቶ የጨው ሐውልት ድንጋይ ሆና ቀረች። የእሷ እንዲሆነ መቅረት ሎጥን አይምሮውን ነካው።
እዛም ሲሄድ ልጆቹ ፈተኑት፣ ከልጆቹ ጸነሰ። ግን እግዚአብሔር አምላክ የወደቁትን ያነሳል ያደፉትን ያነሳልና ከወደቀበት አነሳው፣ ንስሐውንም ተቀበለው። እኛም እንዲህ ተጸጽተን ንስሐ ከገባን እግዚአብሔር ይቅር ይለናል። አልቃሻ ሰው እግዚአብሔርን ያሸንፈዋል ይላል ዮሐንስ አፈወርቅ በተግሳጹ። እየሰማችሁኝ ነው? ምን አልኳችሁ? አልቃሻ ሰው ስለ ኃጢአቱ፣ ስለ በደሉ፣ ስለ ክፉ ሥራው ተንበርክኮ የሚያለቅስ ሰው ማንን ያሸንፈዋል? እግዚአብሔርን ያሸንፈዋል። እግዚአብሔር በለቅሶ ይሸነፋል። እግዚአብሔር በትሕትና ይሸነፋል። እግዚአብሔርን ለተንከለመልነው ይቅር ይለናል። መዓቱ ወደ ምሕረት ይመለሳል። ቁጣው ወደ ትዕግስት ይመለሳል። የእግዚአብሔር ልጆች ምእመናን እንግዲህ የሎጥን ሚስት አስቧት አለን አምላካችን። የመጀመሪያው እሱ ያስተማረበት ምሳሌ አድርጎ ስለ ምጽአቱ ነው። እንዲሁ ነው የቀረችው፣ እንዲሁ በቆመችበት ነው ወደ ድንጋይነት የተቀየረችው። ምጽአትም እንዲህ ነው የሚሆነው። ድንገት በኖህ ዘመን የነበሩትም እንዲሁ ነው የቀሩት። ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ፣ ሲዘፍኑ፣ ሲጨፍሩ፣ ሲደንሱ፣ ሲዘሙቱ እንዲሁ ነው የጥፋት ውሃ የወረደባቸው። አገሪቱም ሰዎቹም የጠፉት በሎጥ ዘመንም ይኸው ነው እና እኛም አባታችን አብርሃም ለመነላቸው፣ ግን ሰው ጠፋ። የእግዚአብሔር ልጆች 50 ሰው ጠፋ፣ 40 ሰው ጠፋ፣ 30 ሰው ጠፋ፣ 20 ሰው ጠፋ፣ 10 ሰው ጠፋ። ሰው አጠፋ ለእግዚአብሔር። ዛሬ 130 ሚሊዮን እንደርሳለን። አማኝ የምንመስል ብዙ ሰዎች አለን። እምነታችን ግን ሙሉ አይደለም። ይህ ሁሉ መከራ የሚፈራረቀው በምድራችን በሀገራችን እውነተኛ ሰው ስለጠፋ ነው። መስማትን ትሰማላችሁ አታስተውሉ፣ ማየት ታያላችሁ አትመለከቱ፣ እንደ ፈቃዴ እንደ ቃሌ አትኖሩም። የሎጥን ሚስት አስቧታል መድኃኒዓለም። እኛም ከልባችን ወደ እግዚአብሔር መመለስ ነው። ጠዋትና ማታ ከቤተ ክርስቲያን አትቅሩ። የእግዚአብሔር ልጆች ደግሞ የመጣችሁበትን ዓላማችሁን እወቁ። ስትመጡ ከኃጢአት ስርየት ለማግኘት ነው። ከእግዚአብሔር ጋር ለመገናኘት ነው። የቆምንበትን ስፍራ ማወቅ ነው። አእምሩ ሀበዘ ትቀውሙ ዮሐንስ አፈወርቅ በቅዳሴው የምትቆሙበትን ስፍራ እወቁት። የቱ ጋር እንዳላችሁ እወቁ። ላዕለ ይኩን ህሊናክሙ። ቤተ መቅደስ ስትመጡ ህሊናችሁን ወደ ሰማይ አውጡት፣ ወደ ቀራንዮ ውሰዱት። ደሙ ሲፈስ፣ ሥጋው ሲቆረስ፣ የሸዋ አክሊል ሲደፋ፣ ሰባቱን አጽርሐ መስቀል ሲናገር፣ አባ ሰረሎሙ ሲል እየወጉት እየገረፉት እየቸነከሩት ያንን አስቡ። የቆማችሁበትን ስፍራ ወቁ። ቤተ ክርስቲያን ስንመጣ እንዲሁ በዋዛ በፈዛዛ መተን የምንወጣ ሰዎች ጊዜያችን በከንቱ እያለቀብን ነው። እንደማ እንደ ሎጥ ሚስት እንደ አክባማ ጊዜዋን አልተጠቀመችበትም። ዓላማዋን አላወቀችም። ሰዎቹን አለየቻቸውም። ሳታያቸው ለወሬ ቸኩላን የወጣቸው። ስትወጣ ጨው ልመና ወጣች። እሷ የምታወራው ስለ ጨው ሳይሆን ስለ ሰዎቹ ነበረ። ዓይናቸው፣ ጥርሳቸው፣ ጸጉራቸው፣ መልካቸው ትል ነበረ። ተፈረደባት። የጨው ሐውልት ሆና ቀረች። የሎጥን ሚስት አስቧት። የሁላችንን መጨረሻ ያሳምርልን። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ አምላካችን ኢየሱስ ክርስቶስ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። የሰማነውን ሁሉ በልቦናችን ይጻፍልን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ